ምክንያቱም ሰርኩሌት ሲያደርግ የነበረው ቪዲዮ አንደኛ የተቆራረጠ ነበር። ባይዘው አንተ ኤፍሬም ቆይ አንተ እሱን ተቃውመሃል። በተቆራረጠ ቪዲዮ በተገጣጠመ ቪዲዮ እሳቸው እንዲህ ነው ያስተላለፉት ብሎ ሲነገር የነበረው ነገር ተመችቶ ነው ወይስ ተቃውመሃል? እሱን ሀሳብ አቀርባለሁ። መጀመሪያ እርሶን እኮ አልመለሱልኝም። ጥያቄ እያዞሩ ነው። እርሶ ልክ ነው ብለህ ለምን መሰለህ? ትክክለኛውን ማየት አለብና ቪዲዮውን ማየት አለብን። አየነው ትክክለኛውን አይተናል፣ ሰምተናል እኮ መቼ ነው የሰማነው? ተናገርኩ እኮ መምህር። ቆይ መምህር እየሰማሁ እኔ ተናግሬያለሁ እኮ ስቴትመንት አቁሜያለሁ። ሀስቲ ጀነራላይዜሽን ነው የተሰራው። እያንዳንዱ የተወራው ነገር ልክ አይደለም ምናምን እያልኩ አይደለም፣ ግን እዛ ውስጥ ተመደቡ ዘውል ካታጎሪን ጴንጤቆስታል መደበ አይነት መናገር ድምጸት ነው ያለው። ጨዋ ናቸው አይደሉም? ሉተራም በጨዋ ሳይድ እነዛም በጨዋ ባልሆነ ሳይድ። ከዛ ደግሞ መንግስት ጋር ተመቶ ሲጀመር አብይ ከዩ ጩፋ ነው የወጣው። ከየት እንዳመጡት አላውቅም። ሲጀመር ካታጎሪኑ ራሱ ዲስቲንክሽናቸው በራሳቸው ሀሳብ ነው ያቆሙት። ከየት እንደመጣም አይታወቅም። ይሄ ሀስቲ ጀነራላይዜሽን ይባላል። ዝም ብለህ ድምር ውጤት ብቻ ይዘህ መናገር መተቸት ማለት ነው። ኤፍሬም ይኸውልህ፣ አሁን አንተ በአንተ ማልስማማበትን ነገር ልንገርህ። አንተ ሙሉውን ንግግር ሳሰማ ለምንድን ነው ትናንት ስትቸቻቸው የዋልክ? እኔ ሰምቻለሁ እያልኩት እኮ ነው መምህር በረከት። ሰምቻለሁ። ሙሉ ንግግር የወጣው ዛሬ ነው አይደል? ሰምቻለሁ መምህር በረከት ይሰማል። አሌክስ ሙሉ ንግግሩን ከዛሬ በፊት ሰምተሃል? አንተ ነበረ ሚዲያ ላይ ሲቀርብ ነበር። ሰምተናል መምህር በረከት። ሰምቼ መምህር በረከት እኔ ግን አልሰማሁም። እኔ ዛሬ ነው የሰማሁት። እሺ እርሶ አልሰሙም አይደል? አንዴ የአሌክስ አንዴ እርሶ አልሰሙማ መምህር ሰምተዋል? እርሶ ዛሬ ነው ሙሉ ቪዲዮ እሳቸውም ከፍተው እዛ እና አስቼ ቤት ዛሬ ገብተው ይስሙ መምህር ገብተው ይስሙ እኮ ገብተው ይስሙና ሀሳብ ይሰጣሉ። ምክንያቱም ሳይሰሙ ከሆነ የሚያወሩት ነገር ይበላሻል። እኛ ሰምተን ያወራነው የተቸናቸው እኮ የተቸናቸው ሀስቲ ጀነራላይዜሽን ነው በሚለው ነው። በቃ ልጅ አንስተዋል። ትላንትና ሙሉን ሰምታችሁ ነው ስተቿቸው የዋላችሁ ወይ ነው? ሰምተናል። አዎ ሙሉን ሰምተናል። ሰምታችሁ ነበር? ትላንት ሰምተናል መምህር በቃ እኔ ትላንት አልሰማሁም እውነት ለመናገር ዛሬ ነው የሰማሁት። ለማንኛውም ግን መምህር በረከት በአካል በህይወት ያለ ሰው አሌክስ እንዲያብራራ መጠየቅ አለበት። በፊት ጀት መደረግ አቤት አሌክስ ይቀጥል አሌክስ። አይ ሰምቼ ትላንትና የሰማሁትን ቀሲስ ሲከፍቱት ያልኳቸው ምንድነው? ትላንት የሰማሁት ዛሬ እርሶ የከፈቱትን ነው። ይህንኑ ነው ትላንትና ተከፍቶ የሰማሁት ብዬ ቃል ሰጥቻለሁ ለእሳቸውም። እሳቸው ትላንትና እኔ ላይ የተሰራው ነገር ተጨምሮ ተቀንሶበታል ሲሉ ትላንትና ተከፍቶ የሰማሁትን ነው እርሶ እጅ ላይ የሰማሁት ብያለሁ። ዛሬ እሳቸው የከፈቱት ምንድነው? ልለው የፈለኩትን ነው እያሉ ያሉት ልለው የፈለኩትን ነው እንጂ የተቀየረ የሚባል ነገር በእውነት መምህር በረከት መስማት ይቻላል። ያንን እሳቸው የተናገሩት ላይ የተጨመረም የተቀነሰም እንዲሁም ረጅም ሰዓት ነበር ሰው ቤት ሲከፈት ሲወራ የነበረው። ግን ምንድነው ጋራ ማዳመጥ ካለብን አሌክስ ማዳመጥ ይኖርብናል። እሳቸው ግን ተቆራርጦብኛል፣ ሐሳቤ ከ6 ቦታ ተቆራርጦ ተገጣጥሞ ነው የቀረበው፣ ሙሉ መልእክቴን የሚያስተላልፍ አይደለም፣ ኮንቴክስቱን የሚያስተላልፍ አይደለም ሲሉ ነበረ ትናንት ጀምረው ማለት ነው። ስለዚህ እኛ ምንድነው ማድረግ ያለብን? ሙሉውን መስማት አለብን። አየህ፣ እሳቸውንም መጠየቅ አለብን፣ ማብራሪያ መጠየቅ አለብን። ይሄንን ማድረጋችን ቀድሞ ስህተት ነው አሌክስ? አይደለም። አይ አይደለም። ኤፍሬም እኮ ምንድነው ብዙ ጊዜ የኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር ያለው ችግር ብሎ የሚለው መከላከል ነው እንጂ ችግር ነው ብሎ ለመናገር ብዙ ሰው አይደፍርም። እኛ ጋር እዩ ጩፋ ተሳስቶ ከሆነ ስህተት ነው ስለምንል ይሄ ባህል ስላለ እስራኤል ዳንስ አጥፍቷል ከተባለ አጥፍቷል ብቻ ታዲያ ትምህርት እንሰራበታለን። እናንተ ጋር ኃላፊነት ወስዶ አይ ይሄ ልክ አይደለም። አሁን መምህር በረከት ጥሩ ነገር ምንድነው ሁሉንም በአንድ እንትን ውስጥ አስገብቶ ቋት ውስጥ አስገብቶ ከሆነ ችግር ሊያመጣ ይችላል። ኦፍ ኮርስ ያስማማናል። ግን ትምህርቱ ሰምቶ ሚዛናዊ ሆኖ ለመጣስ ያ ነው የተደረገው። ቆይ አንዴ ቆይ ያ ነው የተደረገው። የትኛው ጴንጤቆስታል ክላሲካል ጴንጤቆስታሊዝም ነው ጩፋ የማይቃወመው?
በደብዳቤ ሁሉ ያወገዙ አሉ እኮ ሙሉ ወንጌል ቸርቾች፣ አሴምብሊ ኦፍ ጋድ የምናውቃቸው ቴዎሎጂያንስ አሉ። በጥናት ደረጃ የሚታዩ ነገሮች አሉ። አሁን ደግሞ እዚህ ያለው ኢትዮጵያ ያለውን ነገር አንደርስታንድ ሰው ማድረግ አለበት። ጴንጤቆስታልን የተናገረ ሉተራንንም እየተናገረ ነው። ምክንያቱም ሉተራኑ መካነ ኢየሱስ ቤተክርስቲያን ህብረት አለኝ ብላ ህብረት አቆማለች። ህብረት እስካቆመች ድረስ አንዱ ሲነገር አንዱ ይነካል። ገብቷቸዋል። እንደ ቸርች ነው እኛ የምናየው። የኛ የቸርች ቴዎሎጂ ደግሞ ይለያል። ስለዚህ ዝም ብለህ ድፍን አይነት አቀራረብ ይዘህ መንግስት ጋር እየሄድክ የሆነ በጣም በቃ ጭምልቅልቅ ያለ የተወነባበደ አይነት ሀሳብ ማለት ነው፣ በክላሪቲ ማይቀርብ ነገር ይዘህ መንግስት ጋር ፖለቲካ ጋር እዛም እየነኩ ከዛ ሙቭመንቱንም ነክቶ እንዴት የሆነ ይሄ ነው እኮ አስቲ ማለት ይሄ ነው አስቲ ጀነራላይዜሽን ማለት ትክክለኛ ያልሆነ ድምዳሜ ማለት። እዛ ውስጥ ደግሞ ማን አለ? ጴንጤቆስጣልስ አለ፣ አሴምብሊ ኦፍ ጋድ አለ፣ እዚህ ያሉ ሙሉ ወንጌል ቸርቾች አሉ፣ አዶር የሚደረጉ እንደ ቤተክርስቲያን የተቀበልናቸው ማለት ነው። እነሱን ሁሉ መናገር ውስጥ ትገባል። አይ ለኔ እንደዚህ ስል እንደዚህ ነው ከተባለ የዛኔ ቪዲዮን ሲያወጣ ያ ሰው ክሊር አድርጎ ማውጣት ያለበት ነው። እኛ እኮ ሰው እኮ በሰማው ነው የሚተቸው። ሰው ሲተችም በሰማው ነው የሚተቸው። ጳውሎስም ቢሆን እነዚህ ወሬ ደርሶት ነው ደብዳቤ የሚጽፋው። ስለዚህ በሰማው ነው ምን ተቸው፣ በደረሰን ወሬ ማለት ባየነው ቪዲዮ ልክ እንተቻለን። የተቸነው ምን ብለን ነው የተናገሩት? አስቲ ጀነራላይዜሽን ነው። ልጅ ምናምን ብለው አንዳንድ የሚጠቀሙት ቃል በቃ ልክ አይደለም። ከአንድ ቀሲስ አይጠበቅም። እኛ መቼ እኛ ስል እስቲ አሁን የተናገር ያውቃለሁ እኔ እንደዚህ አሁን ዝም ብዬ አንስቼ አንድ ኦረንታል ወይ ቀሲስ የሆነ ነገር ሲያረግ ያየሁትን አምጥቼ ኦረንታልን እንዲወክል አድርጌ ርዕስ ባቆም ምን ይባላል? አሁን ይሄ አለማወቅ ነው፣ የእውቀት እጥረት ማለት ነው። ስለዚህ ትምህርት ዲስከስ የሚደረግ ከሆነ ትምህርት ቴዎሎጂ ዲስከስ አድርጉ፣ አታነጻጽሩ። ሉተራን ፔንቴኮስታል እያላችሁ እንዲወጋጉ ምናምን አታርጉ። ጨዋ እዛና ጨዋ በቃ ክርስቲያን ሁሉ ጨዋ ነው መሆን ያለበት። በተለያየ ክርስቲያንም ትራዲሽን ውስጥ እንኳን ቢሆን ይህን ካራክተር ሊያሳይ ይገባል። ጴንጤዎች ምናምን ጨዋ ናቸው እያሉ እያወጋጉ አይነት ሉተራንን እያስገቡ እንደዚህ አይነት ነገር አያስፈልግም፣ ጭራሽ አያስፈልግም። ሉተራን ወንድሞች በዚህ ብትሰቡ ካላችሁ አንደርስታንድ አድርጉ ማለት በደንብ ከማውራታችሁ በፊት የወንጌላውያንን ህብረት አንደርስታንድ አድርጉ። የፕሮቴስታንትን ካልቸር ትራዲሽን አጥኑ። ለማወጋጋት ምናምን አትጠቀሙበት። የኛ ትራዲሽን የኛ ነው፣ የነሱ ትራዲሽን የኛ ነው። መሰረታዊ በሆነ ትምህርት መሰረታዊ አንድነት እስካለን ድረስ ለአንድነት እንቆማለን። አንዱ በተነካበት አንዱ ሊነሳ ይችላል። ለምን እንዲያልክ ብሎ ስለዚህ ጀነራላይዝ ተደርጎ ግን ዝም ብሎ ማቅረብ በጣም እንትን ነው። በቃ ስሜታዊ ያደርጋል፣ ሊያናድም ይችላል። ይሄም ልክ ነው። ስለዚህ እነሱ ማስተካከል ያለባቸው ኮምፕሮማይዝ የሚደረግ ሀሳብ አይደለም። ኦረንታልንም መልኳን ነው የሚያበላሽ። ይወክላል ብለህ ቀሲስ ያልከውን ሰው እዚህ አምጥተህ የሆነ ሂስትሪ ላይ ነው የተቀመጠው ሪከርድ ተደርጎ ማለት ነው። ከዛ አሌክስዬ እንዴት ናችሁ? ሰላም ናችሁ? አዎ፣ ግን እንትን ነው መምህር በረከት ያው ባላንሱን ለመስራት ስለሆነ እንረዳ። እኔ አሁን መምህር በረከት የኤፍሬም ስሜት የኔም ስሜት ነው፣ ግን መምህር በረከት ከኢትዮጵያ ኦርቶዶክስ ቤተክርስቲያን ስለሆነ እረዳለሁ የመምህርንም ሐሳብ። ግን ትልቁ ችግር ምንድነው? በቃ ማለት አሁን መምህር በረከት ጥሩ ነገር ነው። በዚህ ጉዳይ ላይ እንዲህ አይነትም ሐሳብ መናገር በራሱ ትክክል አይደለም። እኔ መምህር በረከትን አንድ ጥያቄ መምህር በረከት ልናገር፣ አንድ ጥያቄ መምህር በረከት አሌክስ። እሺ፣ ግን ከኤፍሬም እችን ብቻ እሺ፣ አይ እንትን ነው ኤፍሬም የተናገረው ነገር ማለት ትሄድበታል። እኔ ታድሶ የሚባሉ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ወጣን የሚሉ ሰዎች አሉ እና አንዳንዴ እኔ ጋር ገብተው ተሳድበውኝ ነው ሁሉ የሚወጡት። ምን እላለሁ ተነስቼ፣ እናንተ ታድሳውያን ጥሩ ናችሁ፣ ቀጥሉ፣ በርቱ፣ እሺ። አንዳንድ ኦርቶዶክሳውያን አሉ፣ እናንተ ጨዋ ናችሁ፣ በጣም ሮንግ ነው። እንዲህ ብዬ ቤት ድረስ ሄጄ እነሱ ቤት ከፍተው ወይ እኔ ቤት ከፍቼ ከተናገርኩ መምህር በረከት ወንጀልም ነው። እኔ ታድሳውያን የሚባሉት ሰዎች የሚፈልጉትን ነገር እያደረጉ በምን አይነት ሞቲቭና ምን እያደረጉ እንዳለ በማላውቅበት አውድ ውስጥ ጥላቻ ግን ለኦርቶዶክስ ኖሮኝ ቀጥተኛ በዚህ ደረጃ ተሳትፎ ካደረኩኝ መምህር በረከት ውግዝ ነኝ። ቀሲስ እኮ ያደረጉት ሉትራያን እንዳትዋጡ። አዎ እኔ በእውነት ነው የምልህ፣ እኔ እግዚአብሔር መሰከሬ ነው። እኔ ሞቲቭ ሮንግ ነው የምልህ፣ ሮንግ ነው። ሄዶ ሉትራያን ጋር በዚህ ደረጃ ገብተው
በሁለት በአንድ ጥላ ስር ለሚኖር ወንጌል አማኝ የራሱ ካልቸር አለ። ታውቃላችሁ እናንተም ብዙ ጊዜ አንድ አይደላችሁም። ኦፍ ኮርስ ይታወቃል። የራሱ አፈታት አለው፣ የራሱ ትርጉም አለው። እንዴት በዚህ ጥላ ውስጥ አብሮ መቀጠል ምንድነው አንድ የሚያደርገን አንድ የማያደርገንስ ነገር ላይ እንዴት እንሰራለን ብሎ መሄድ ነው። ገብተው እሳቸው ግን በዚህ ደረጃ እኔ ከኦርቶዶክስ የሚወጡት እየተከተልኩ እናንተ ጥሩ ናችሁ ቀጥሉ ካልኩ መምህር በረከት ተታዘበኛለህ። ስህተት ነው ይሄ፣ ሮንግም ነው ይሄ አፕሮች ይቀጥሉ ሊያስብል አይደለም። የኔ ጥያቄ ምንድነው ይሄን አካሄድ ትቀበለዋለህ? እኔ ዛሬ ቤት ከፍቼ በቀደም አንድ ሰው እየገቡ ማናቸው ትልቅ ሰው ናቸው፣ ብዙ ጊዜ የኢትዮጵያ ኦርቶዶክስ ገድላት እያሉ የሚመጡ ሰው ናቸው። እኔ ቤት ሲመጡ እንዳያወሩ ነው ያልኩት። ይሄንን ጉዳይ ይታወቃል። ምን ማለቴ ነው? አሁን ይሄንን ጉዳይ በዚህ ጉዳይ እየገባው መፈተፍት ከሆነ መምህር በረከት የምትለኝ ትክክል አይደለም። ምንድነው ቴዎሎጂካል ከሆነ መታዲ ቤት ማድረግ ነው፣ መነጋገር ነው፣ ማስተማር ነው፣ ቤት መክፈት ነው እንጂ እናንተ ሉትራያን በፔንቴኮስታል ልትዋጡ ነበር። ጀግኖች ናችሁ። መምህር በረከት ይሄን ነው ልለው የፈለኩት እና አንዱም ስህተት ይሄ ነው። መቀበል አለባቸው በእውነት እናንተም እንዲህ ማድረግ የለባችሁ። ለምን ይታወቃል የወንጌል አማኝ ካልቸር ዲቤት ከሆነ ቤት ተከፍቶ ክርክር የሚያስነሳ ነገር ላይ መነጋገር ነው። ፖለቲካ ነው የሰሩት እሳቸው፣ ከባድ ፖለቲካ ነው የሰሩት። ግን ይታወቃል አሁን ለእሳቸው በጣም ብዙ ሰው የነበረ ልብ እኔ እንዲህ በዚህ ደረጃ አወራለሁ ብዬ አስቤ አላቅም። ልቤን የወረደው ለምን ማስተባበያም አያስፈልገውም። ሞቲቭ ያስታውቃል። መምህር በረከት ይሄን ነው ለማለት የፈለኩት። አሌክስ ያነሳው ሐሳብ ሰፋ ያለ ሐሳብ ነው። አሁን ይሄ ነገር አሌክስ ይሄ ነገር በምን ይወሰናል? እሺ ሉተራን ነው ራሳቸውን ፕሬዝንት የሚያደርጉት። እነሱ ከኦርቶዶክሳውያን ጋር በሚያቀራርባቸው ትምህርት ፖዚቲቭ ከሆኑ የጋራ ነገር አለን ብለው አፕሪሺየት ካደረጉ የኢትዮጵያ ቤተክርስቲያንን ሳክራመንት ይቀበላሉ። ከኢትዮጵያ ቤተክርስቲያን ጋር በአንድ ርዕሰ ጉዳይ ላይ አብረው ይከራከራሉ። ለምሳሌ በአልታር እኔና ፓስተር ዳዊት አብረን ስንከራከር ነበረ። አንድ አይነት አቋም ስላለን ማለት ነው። ቤተክርስቲያን አልታር ያስፈልጋታል በሚለው ጉዳይ የቤተክርስቲያን ታሪክ ጠቅሰን አልታር ግዴታ አይደለም አያስፈልግም ከሚሉት ጋር እንደውም የአዲስ ኪዳን አልታር ፊዚካል አልታር አያስፈልገንም ብለው ከሚያምኑት ጋር ተከራክረናል። ስለዚህ በትምህርት በሚያቀራርብ ነገር አንድ ላይ የምንቆም ከሆነ በትምህርት የሚቀርብህን ሰው ዊን እንዲያደርግ ማበረታታት ምንድነው ሮንግ የሚሆነው? ለምሳሌ አሌክስ እኛ አጌነስት ቆይ አሌክስ አንዴ ሐሳቤ ልጨርስ። አጌነስት ኢስላም ነው ተብሎ ይታሰባል። ላበረታታ ማለት ተፈቅድልኛለህ? አሁን እኔ እንትን ታድሷው ነገር ሐሳቤ ልጨርስ አሌክስ። ኖ በምን አውድ መሰለ መምህር በረከት ሞቲቭ ሮንግ ነው፣ ፖለቲካ ነው ምለው። ለዚህ ነው ማበረታታት በየትኛውም አውድ ችግር የለውም። እኔ እኮ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከወንጌል አማኝ ጋር አንድ ነው ብዬ መከራከር ነው። እናንተ ናቸው አንድ አይደለን የምትሉት። እንዲሁም እኔ አንድ ነው ማበረታታት ሳይሆን አንድ ምንን ነው ብዬ ማምነው። ነገር ግን ፖለቲካ አይደለም ይሄ፣ የምርም ፖለቲካ አይደለም። አንድ ያልሆነ ጉዳይ ላይ መነጋገር ይቻላል። የሳቸው ቶታሊ ሮንግ ብቻ አይደለም፣ ቶታሊ በጣም ሮንግ ነው የሰሩት ነገር። በጣም ከጥላቻና እየሰሩ የነበሩት ነገር ማበረታታት ብቻ ሳይሆን በጣም የወንጌል አማኝ ላይ ያሳዩት ጥላቻ ታሪክ ሆኖ የሚቀመጥ ነው የኔ እምነት እንጂ እኔ አሁን እንትን ታደሰ ኑዝ ነገር ዛሬ ማታ የጠየቀኝን ጥያቄ አልመለስኩም። እሺ ስሜታዊ ሆንኩኝ፣ ይቅርታ። እሺ ይቅርታ፣ ሐሳብህን ተረድቻለሁ። ይኸውልህ እኔ ማንኛውም ስራ ኢንቴንሽኑ ነው የሚወስነው ብዬ ነው ማምነው። ኢንቴንሽን ምንድነው ስልህ ለምሳሌ አንተ እኔ አሌክስን ለማናደድ ብዬ ፔንቴኮስታሎች እነሱ ይሻላሉ እነሱ ናቸው ጥሩ ብዬ አላማዬ አንተን ማበሳጨት፣ አንተን በአንተ ላይ መጥፎ ስሜት መፍጠር ከሆነ በቃ ኢንቴንሽኑ ሮንግ ነው አይደል? ሮንግ ኢንቴንሽን ነው ያለው።
አሁን ይሄንን አወግዛለሁ። አሁን ቀሲስ እንደዚህ አይነት ንግግር የተናገሩት አንተን ለማናደድ ወይም ሌሎች ጴንጤቆስጣሎችን ለማናደድ ለማበሳጨት እንደዚህ አይነት ስሜት ለመፍጠር ከሆነ ትክክል አይደለም። ግን ደግሞ አንተ ከኔ ይቀርባል ብለህ የምታስበው የተሻለ አስተምሮ አለው ብለህ የምታስበውን አካል ታበረታታለህ። ይሄ ተፈጥሯዊ ነገር ነው። ለምሳሌ ቅድም ምሳሌ ልጠቅስልህ ነበር። እኛ ከእስላሞች አንጻር እኮ አብረን ዲቤት እንገባለን አይደል? አሁን ነገ ቅዳሜ የሆነ ፖስተር እያየው ነበረ። ቃሌና እኛ አንድ ልጅ አብረው በነገረ ስላሴ አብረው ሊቀርቡ ነው። እንግዲህ አንድ አካል ሆነው ነው የሚቀርቡት። ስለዚህ ከሆነ ሪላቲቭ አንጻር ከራቅ ካለው አስተምሮ አንጻር አሊያንስ ልትፈጥር ትችላለህ፣ በሚቀራረብ አስተምሮ ማለት ነው። ይሄ ግን ምንድነው አላማው? ይሄ አላማው የሆነ ኢቪል የሆነ ኢንቴንሽን የሆነን አካል አታክ የማድረግ የማናደድ ስነልቦናውን የመጉዳት ምናምን ሳይሆን አስተምሮ ዊን እንዲያደርግ አስተምሮ እንዲያድግ በበጎ ሕሊና በመልካም ሕሊና የምታደርገው ከሆነ ስህተት አይደለም። ለምሳሌ እኔ አሌክስ አንተ ያነሳው ምሳሌ ለምሳሌ ይሄ ተሐድሶን ምናምን አልክ። ተሐድሶ በፕሮቴስታንት አይረዳም። የተሐድሶ እንቅስቃሴ ኢትዮጵያ ውስጥ ፕሮቴስታንቶች አትረዱትም፣ አታግዙም። በእናንተ ምንም እርዳታ የሌለው እንቅስቃሴ ነው። አሌክስ የለውም ትለኛለህ? እኔ እስካለኝ መረጃ ፐርሰናሊ ስለጠየቀኝ መምህር በረከት ምንም አይነት እርዳታ አይደረግለትም። እንዲያውም ብዙ ጊዜ ስትሰማ ከወንጌል አማኝ ተቃርኖ ነው እየሰራን ያለ ነው፣ ራሳቸውን ለይተው እስከሚወጡ ድረስ። አንዳንዶቹ ለወንጌል አማኝ ቅርብ ነን ብለው የሚያምኑ ሰዎች እስከሚወጡበት ጊዜ ድረስ በወንጌል አማኝ ምንም አይነት እርዳታ ፐርሰናሊ አላቸው ብዬ አላውቅም። በቃ አሌክስ ይኸውልህ፣ አሁን ይሄ የተሰናዳ ኦርጋናይዝድ የሆነ መረጃ አለ፣ እሱን እናሳያለን። ግን እኛ እነሱን እናንተ ማገዛችሁን እንደ ከዓላማችሁ አንጻር ሮንግ ነው ብለን አናስብም። ከዓላማችሁ አንጻር ለምን ኦልሬዲ የኢትዮጵያ ቤተክርስቲያን ወደ ፕሮቴስታንት አይነት አስተምሮ እንድትሄድ እንድትታደስ የምትፈልጉ በእናንተ ቋንቋ ማለት ነው ከፈለጋችሁ ለዛ የምትሰሩ ከሆነ እነሱ ለእናንተ መንገድ ይሆናሉ፣ ለዓላማ ማሳኪያ ይሆናሉ ብላችሁ ካሰባችሁ በቃ በእናንተ አንጻር ይሄን ማድረጋችሁ ትክክል ነው። በእናንተ አንጻር ማለት ነው። ምክንያቱም ኦልሬዲ ሚሽናችሁን የምትፈጽሙበት አካል ነው ማለት ነው። ግን አሌክስ አንተ አሁን ተነስተህ እኔ እኮ ከኦርቶዶክሳውያን ይልቅ ተሐድሶቹ ደስ ይሉኛል ስትል ወይም እነሱን ስታበረታታ ወይም በተለያየ መንገድ ኢንከሬጅ ስታደርጋቸው እኔን ለማናደድ ከሆነ በኢቪል ኢንቴንሽን የሆነ በጣም ደርቲ የሆነ ነገር ለመስራት ምናምን አድርገህ ከሆነ እሱ ትክክል አይደለም። ማለት እግዚአብሔር እንዲያድርጉልኝ ስላላለ ማለት ነው። ግን ጄኑዊን የሆነ ዓላማ ኑሮህ ለማበረታታት የምታደርገው ነገር ከሆነ እኔ አቅሙ እስከዚህ ድረስ ነው። ጀጅም ካረገ ማለት ነው የሰውን ኢንቴንሽን እየገባን አናይም። ስለዚህ ሰው የሚተቻው በቃ አንድ ሰው የሆነ ነገር ከተናገረ ትክክል አይደለም ተብሎ በተናገረው ቃል ነው የሚዳኘው። ኢንቴንሽን ምናምን ፖዚቲቭ ኢንቴንሽን ቅድም ብያለሁ እኮ ሰውየው ፖዚቲቭ ኢንቴንሽን እንኳን ኖሮት ሮንግሊ ከተናገረ በቃ ልክ አይደለም። ስድብ ከቀላቀለ ሀስቲ ጀነራላይዜሽን ከሰራ ምናምን ስለዚህ እኛ ልብ ውስጥ ገብተን እናይም ሲጀመር እኔ የማቀርበው ቻሌንጅ ምንድነው? ሉተራኖች ይሄ መባሉ እንደዚህ መባሉ ትክክል አይደለም፣ እንደዚህ አንፈልግም ካሉ ቀሲስም ማለት የለባቸውም ብዬ ነው ማስበው። አፕሪሺየት አታድርጉን፣ ስለኛ መልካም ነገር መስማት አንፈልግም፣ ወይም ስታመሰግኑን አብራችሁ በካውንስል ውስጥ ካሉ ሰዎች ጋር ደምራችሁ አመስግኑን፣ ከካውንስሉ ውጭ የሆነ ምስጋና አንፈልግም፣ አንድ ላይ ተደራጅተን ነው መመስገን ያለብን ቀሲስ ሪስፔክት ማድረግ ያለባቸው ብዬ ነው ማለት። ናን ሲኪር ቆይ መምህር እያወራው እኮ በመሀል እየገቡ ነው እኮ እንዴ። ናን ሲኪር ነው ይሄ። ፕሪሚሳችሁን አይከተልም። አሁን እየሰጡት ያሉት ኮንክሉዥን ፕሪሚሳችሁን የሚከተል እኛ ፕሪሚስ ያደረግነው የተናገሩት ነገር ልክ አይደለም ብለን ነው። ሉተራ ምናምን አላለም። በቃ
ይሄኛውን ነገር ውጊያ ራሱ ማድረጋቸው የሉተራን ትራዲሽን ወይ አንግሊካንም ሲመጣ አንግሊካንን እኮ እንትን ልትሉ ነው ይቀርብናል ብላችሁ ወይ ሜታዲስት ሲመጣ ሃይ ሳክራመንታል ቴዎሎጂ ያላቸው ሲመጡ እዚያውም ብቅ ቢሉ በቃ እነሱንም ከእናንተ ሳይድ አድርጋችሁ ፔንቴኮስታል ልትወጉ ማለት ነው። ማን መብት ሰጣችሁ እናንተ እንደዛ ለማድረግ? ራሱ እንደዛስ መናገር የእናንተን ስም መልክ አያበላሽም ወይ? ምሳሌነታችሁን ማለት ነው። ሰው በእንደ አይነት አኳኋን ወደ ኦረንታል ይመጣልሃል ወይ ነው? አንተ እንደ አፖሎጂስት በአንተ ሳይድ ሆኜ ሳስብ እኮ ነው አይመጣልም። በቃ እንደ አይነት ነገር እኛ አንፈልግም። ኢሴሞይ ብያለሁ። የኢትዮጵያ መካነ ኢየሱስ ህብረት አላትኝ ከአብያተ ክርስቲያናት ህብረት አቁማለች። መሰረታዊ በምትለው ትምህርት መሰረታዊ አንድነት አቁማለች። አንዱ ሲነካ አንዱ ይናገራል። እንደ አይነት መብትና ህብረት አለ። ይሄ በተከበረበት ነው ሰው የሚያወራው። ሲቀጥል ሌላው የምንግባባበት ነጥብ የለንም ማለት አይደለም። ቅድም እኔ ግለሰብ አንስተዋል፣ እሱን አላነሳም ለጊዜው ስላልሰማሁኝ። የምንግባባበት ነጥብ የለንም ማለት አይደለም። ጥምቀት ላይ ለምሳሌ እናንተ ለድነት ነው ትላላችሁ፣ አንግሊካኑ ለድነት ነው ይላል፣ ሜታዲስቱ ለድነት ነው ይላል፣ ሉተራኑ ለድነት ነው ይላል፣ ሌሎችም አሉ ለድነት ነው የሚሉ የኃጢአት ስርየት አለው የሚሉ። ግን መሰረታዊ የሆነ ልዩነት ነው ያለን። በሶላ ፊዴ ከምግባባው ጴንጤቆስጣል ርቄ በሶላ ፊዴ ከማታምኑት ከእናንተ ጋር በጥምቀት አንድ ነኝ ልል አልችልም እኔ። ምክንያቱም የቤተ ክርስቲያን ህልውና የሚፈርሰውም ፎል የሚያደርገውም ስታንድ የሚያደርገውም በሶላ ፊዴ አስተምሯችን ነው ብሏል ሉተር ስማል ካልድ አርቲክል ላይ ማለት ነው። ለካውንስሉ ሲሰጥ የቤተ ክርስቲያን ህልውና የተመሰረተው ሶላ ፊዴ ላይ ነው። ጥምቀትም ሆነ ምንም ሳክራመንት ምንንም የሚያቀርቡ ሳክራመንቶች ድነትም የሚያቀርቡ የኃጢአት ስርየትም የሚያቀርቡ ማጽናትም ብዙ አይነት ኢፊካሲ ያላቸው በረከት ቢያቀርብ ሰብጀክቲቭሊ በእምነት ብቻ ነው ሰው ሊቀበል የሚችለው። ሶላ ፊዴ ስታንድ ያደርጋል እና በሳክራመንት ብቻ ያሸበረቀች አይደለችም። የሉተራን የመካነ ኢየሱስ ቤተክርስቲያን በሌላ አስተምሮች ሀብት አላት። ገንዘብ ያደረገቻቸው ነገሮች አሉ። ሳክራመንቱን ራሱ የምታቆመው ሶላ ፊዴ ላይ ነው። ሶላ ፊዴ ላይ እኔ ከእናንተ ጋር ሳልግባባ ጴንጤቆስጣል ጋር አይደለም ምግባባው፣ ጥምቀት ጋር ለእናንተ ቀርባለሁ ሌላ አልችልም። ጥምቀቱ ራሱ ግራውንድ የሚያደርገው ሶላ ፊዴ ላይ ስለሆነ ሶላ ፊዴ ደግሞ የቤተክርስቲያን ህልውና የሚመሰረትበት ፎልም ስታንድ የሚያደርገው በዚህ ነው ብለን አስቀምጠናል። እናንተም ድናችኋል ስንል ኮንቴክስት አቁመን ነው ማለት ከእናንተ መካከል ይዳናል ምናምን ስንል አልጠፋችሁም። ከመካከል ከካቶሊክም ከሌላውን ክርስቲያን ደም ትልቅ ኢምፓየር እንደሆነ ስለምናምን ማለት ነው። ካቶሊክ ትልቅ ክርስቲያን ኢምፓየር በጣም ትልቅ ማለት ነው። ኦረንታል በቃ ትልቅ የሆነ የራሱ ትራዲሽን ፍሬምወርክ ያለው ክርስቲያን ደም ነው። እንደዚህ አናገልም። የኛ የቸርች ብያኔያችን እሱን አያገልም። ስለዚህ የዳኑ እንኳን አሉ ስንል ምን እያልን ነው? ሶላዎቹን እየተቃወሙ ምናምን አይደለም ሀሳባችን። ከኛ አስተምሮ ውጪ ሆነው ከቃሉ አስተምሮ ውጪ ሆነው የዳኑ አሉ እያልን አይደለም። እያልን ያለነው ምንድነው? ሶላ ፊዴን እንኳን እየተቃወሙ እምነታቸውን ግን በክርስቶስ ላይ ብቻ አድርገው የሚኖሩ አሉ ከመካከል ነው። እንደዛ ነው ሀሳባችን፣ ኮንቴክስታችን እና አንዱን ለአንዱ ጨፍልቀን ምናምን መናገርም የለብንም። እንደዚህ እያቃርን መናገር የለብንም። አንድ በሆንበት ነገር አንድ ነን ከተባለ እሷን መሰረት አድርገን ነው የምናወራው። የእኛ ዶክትሪናል ፍሬምወርክ ደግሞ ሳክራመንቱን ያቀረብንበት ያ ሌላው አስተምሯችን ደግሞ በጣም ይለያል ከእናንተ። ስለዚህ እንዲህ አይነት ሰው ሊናገር ይችላል፣ ከኦርቶዶክስ ጋር አንድ ሊል ይችላል። ግን ጴንጤቆስጣሉን ሶላ ፊዴ የሚቀበለውን ሪፎርምዱ መሰረተ ክርስቶስ ጋር ከእነሱ ከመቀርበው ይልቅ ለእነዚህ እያለ ከተናገረ ይሄ ፖለቲካ ይባላል። ኮንፌሽናል አይደለም። አስተምሯችንን የሚደግፍ አይነት አቀራረብ አይደለም። ያ እሺ አሌክስ፣ እኔ ብዙ መቆየት ስለማልችል ሀሳብ ልስጥ። አሁን ኤፍሬም በተናገረው። እሺ በመጀመሪያ እኛ እኮ ሉተራን ጋር አንድ ነን አላለም ያለ ሰው አለ እንዴ? እኔ አልሰማሁም እስካሁን። ሉተራን ጋር ባስተምሮ አንድ ነን፣ አንድ ቸርች ነን፣ አንድ ትምህርት ነው ያለን እኮ አላልንም። ሉተራን ጋር የሚያቀራርበን ነገር አለ፣ የተሻለ የሚያቀራርበን ነገር አለ ነው ያልነው። ይሄንን ደግሞ እኛ ብቻ አይደለም ያልነው፣ እኛ ብቻ ሳይሆን የሉተራን ልጆች ናቸው ያሉት። ስለ ሳክራመንት ሲናገሩ ከኦርቶዶክሳውያን ከካቶሊኮች ጋር ግንኙነት አለን፣ የተሻለ ቅርርብ አለን ያሉት እነሱ ናቸው። ሳክራመንታችን አክሴፕት ታደርጋላችሁ፣ ቫሊድ ነው ብላችሁ ትቀበላላችሁ። በዚህ አንድነት አለናል እንጂ እኛ ከሉተራን ጋር አንድ ነን፣ በሁሉም ነገር አንድ ነን። የሚያለያየን ትምህርት የለም። መቻል እኔ እኮ ቅድም ከቀሲስ ዲበኩሉ ቤት ኤፍሬም ልጨርስ። ቆይ አይ እኔ ሰምቻለሁ እኮ እኔ ልጨርስ። አይ የኔን አድረስ እያደረጉ አይደለም ማለት እኮ ልጨርስ። የምታስጨርሱ ከሆነ አስጨርሱ፣ ካልሆነ ነው አሌክስ። ቆይ ኤፊ እሺ፣ የተናገርኩትን ብቻ ግን አድረስ ያድርጉሽ። ኤፊ ላረግ ነው እያረኩ እኮ ነው። አንተ እኮ ለምን አንድ ነን ትሉላላችሁ እንለያያለን
በሶላ ፊዴ እንለያያለን ምናምን አልከኝ። ለሱ እየመለስኩ እኮ ነው። በሱ አንለያይ መቻልን ነው የኔ በሱ ከሰማኸኝ መምህር በረከት ሐሳባቸውን ይጨርሱ። እኛም የምናስበውን ነገር እያወራን ስለ ያ አሌክስ ይሰማል አይደል? ይሰማል። አይ መምህር በረከት መናገር ኤፍሬም ሉትራን ነው። መምህር በረከት ታውቀዋለህ አይደል? አውቀዋለሁ ግን በጣም እንትን ራሽናል የሆነ ነገር ዛሬ አላየሁበትም። አንዩዥዋሊ ማለት ነው። በጣም ጥሩ ጎበዝ ልጅ ነው። ኦፍ ኮርስ ያ እኛ ማለት ፕሪሚሱ የሚያቀርባቸው ፕሪሚሶች ሮንግ ናቸው። እኛ ከሉትራን ጋር አንድ አይነት ትምህርት ነው ያለን ይመስል በሁሉም ትምህርታችን አንድ አይነት ነን። ሉትራን ትክክለኛ ትምህርት ነው ያላቸው ያልን ይመስል በዛ ላይ ተነስቶ ነው አስተያየት ሲሰጥ የነበረ። እኛ መች እንደዛ አልን? እኛ ከሉትራን ጋር የምንቀራረብበት ትምህርት አለ፣ ብዙ የሚያቀራርበን ነገር አለ አልን እንጂ ሁሉም ነገር ትክክል ነን አላለም። ደግሞ የሉትራን መምህራን ይሄ ትክክል አይደለም በሚባሉት ነገሮች እንኳን ልዩነት አለን ካሉ መብታቸው ነው። ይሄንን ማለት ነው። እሱን በጣም በቃ ይሄ ሚዲያ የሰጠን መብት ነው፣ መናገር ይቻላል። ሁለተኛ ከፔንቴኮስታል ጋር ግንኙነት የላችሁም፣ አንድነት የላችሁም፣ ሸር የምታደርጓቸው ትምህርቶች የሉምም አላልንም፣ እሱንም አላልንም። እና ያላልነውን ነገር አይደለም ግን ምንም አፕሪሺየት አታድርጉን፣ በትምህርታችን አፕሪሺየት አታድርጉን፣ ኮመን በሚሆነው አስተምሯችን አፕሪሺየት አታድርጉን። ይሄ የሚቀርብ ነው ለኛ የሚቀርብ ነው አትበሉ ከሆነ ዋሹ ነው የሚሆነው ማለት ነው። አንድ ሰው ጥምቀት ሳክራመንት የድነት መንገድ ናቸው፣ በሳክራመንትስ የኃጢአት ስርየት ይገኛል፣ የዘላለም ሕይወት ይገኛል ብሎ የሚያምን ሰው እሱ ከኔ ትምህርት ጋር አንድ አይደለም ብዬ ለመናገር እኔ መዋሸት አለብኝ፣ አሌክስ መዋሸት አለብኝ ማለት ነው። እና በዚያ ደረጃ ተናገሩ ነው የሚለን። እንደዛ እንናገር፣ እውነቱን እንካደው። እንደዛ ምንድነው የሚያወሩት ማለት የኔ እኮ ያልኩት ራሱ አልያዘ። ለዛ ነው በማል ያስቀምጥ። እንደዛ ነው። ለማንኛውም አሌክስ ብዙ መቆየት አልችልም፣ ለወጣ ነው፣ ይቅርታ። በቃ እሺ፣ እኔ አንድ ሐሳብ መስጠት አለብኝ። ለክርክር ተዘጋጅቼ አይደለም የገባው፣ ሰዓትም የለኝ። ኧረ ምን ክርክር አይደለም። እሱ ግን እየተናገሩ ያሉት እናንተ እንደዚህ ብላችኋል እያልኩ እንዳወራው አድርገው ነው። እኔ እንደዛ አላልኩም፣ ተናግሬያለሁ እኮ። ጥምቀት ያድላል ትላላችሁ፣ እኛ ምን እንላለን? አንግሊካኑ ይላል። እንደዚህ አይነት መቀራረቦች አሉ። መሰረታዊ ግን ልዩነት በቆመበት ነው። ያም መሰረታዊ ልዩነት ሶላ ፊዴ ነው። ሳክራመንቱ ራሱ የቆመው ሶላ ፊዴ ላይ ነው። ሶላ ፊዴ ደግሞ የቤተክርስቲያን ህልውና ፎል ማረጋ የሚወሰነው አንድ የባኩት መምህር ልጨርሳ ነው። ቅድም አስቆሙኝ አይደል? ቸርች ፎል የምታረገው ስታንድ የምታረገውም እዚህ ጋር ነው። አሁን ንጽጽር አንድ ሰው ንጽጽር የሚሰራ ከሆነ እናንተን እያልኩ አይደለም፣ ጀነራሊ ስፒክ እያደረኩ ነው። ቅድም እንዳሉት ሁሉም ነፃነት አለው እንዳሉት ማለት ነው። አንድ ሰው ሉተራን ወይ አንግሊካን መጥቶ እኛ ጥምቀት ላይ ከጴንጤቆስታል ይልቅ ሶላፊዴን ከሚያምን ጴንጤቆስታል ይልቅ ሶላፊዴን ከሚያምን ቃለ ሕይወት መሰረተ ክርስቶስ ይልቅ በጥምቀት እኔ ለኦሪየንታል አንድ ነኝ ለነዛ አንድ ነኝ ብሎ በንጽጽር የሚያቀርብ ከሆነ ይሄ ፍላትን እያደረገ ነው ኮንፌሽኑ። ይሄ የሉተራን ቴዎሎጂም አይደግፈው። ምክንያቱም ሶላፊዴ በጣም ማተር ያደርጋል፣ መሰረታዊ የሆነ አስተምሮ ስለሆነ ማለት ፕራይመሪ ፈንዳመንታል ዶክትሪን ስለሆነ እሱ ላይ ያልተስማማሁለትን ኦሪየንታል ኦርቶዶክስ አንድ ነኝ ስል በጣም ክላሪፊኬሽን አቁሜ ነው እንጂ በንጽጽር እየሰራው አላረግም ነው። ይህንን የተናገርኩት ጀነራሊ ነው። ማንም እንደዚህ የሚሰራ ከሆነ ይሄ ነገር ኮንፌሽናል መሆኑ ቀርቶ ፖለቲካ ይሆናል። ሁለት ነገርን የማጣላት ጴንጤቆስታሉን ከሉተራኑ ጋር ሁለት ትራዲሽኖችን የማጋጨት ነገር ውስጥ ነው የሚገባው እንጂ ኮንፌሽኑን እያስተማረ ክሊር እያደረገ እያቀረበ አይደለም። ምክንያቱም ስፒር ኦፍ ዶክትሪን ብዬ ተናግሬያለሁ ከዚህ በፊት። በሳክራመንት ብቻ ያሸበረቀች አይደለችም ሉተራን ቤተክርስቲያን። ብዙ ሀብት ያደረገቻቸው አስተምሮች አሏት። አንዱ ደግሞ ሶላዎቹ ናቸው። ጥምቀት ምንንም ያቅርብ እኮ አልኩ። በቃ ምንንም ያቅርብ፣ በእምነት ብቻ ነው። ሶላ ፊዴ እንደቆመን እዛ ውስጥ እሱን ደግሞ በሶላ ፊዴ በዚህ መሰረታዊ ያስተምሮ ደግሞ ከሌሎቹ ጋር ከወንጌላውያን አማኞች ጋር ብረታለን። ስለዚህ መሰረታዊ አንድነቱ ወደዛ የቀረበ ነው። እዚህ ጋም ግን የምንቀባበላቸው ከኦሪየንታል ከካቶሊክ ጋር አለን። እንደዚህ አይነት ካታጎሪ ነው ያበጃሁት እንጂ እንደዚህ እንዳሉት እኔ እንትን እያሉ ስለሆነ ነው ባላልኩት እያወሩ ስለመሰለኝ ነው። ልክ አይደለም ያልኩት። እሺ ይብቃን። አይ ቲንክ እሺ አፊርም ላርግ አሌክስ። አሁንም እኛ ከሉተራን ጋር አንድ ነን አላልንም፣ ባስተምሮ ማለት ነው። ሼር የምናደርጋቸውን አስተምሮዎች ነው የተናገርነው።
ይሄ ደግሞ ኖርማል ነው። ለምሳሌ ሚስጥረ ስላሴ ላይ እኮ ከካቶሊኮች ከፕሮቴስታንቶች ጋር ሼር የምናደርገውን ነገር እንናገራለን። የእምነትን ፋውንዴሽናል መሆን በጋራ ነው የምንናገረው። ማንም ሰው እምነት ፋውንዴሽናል ነው እምነት መሰረት ነው ብሎ ካላስተማረ ክርስቲያን ነው አንለውም። በክርስትና ስም መጠራትም አይችልም። ኮመን በሚያረገን ነገር ኮመን የሚያረገንን ነገር ተናገርን እንጂ እኛ ሉተራን ጋር አንድ ነን አላልንም። የሚያለያየውን ነገር ደግሞ ማጉላት ከፈለጋችሁ እንደፈለጋችሁ ማጉላት ትችላላችሁ። ባይዘወይ አሁን ከዚህ በኩሉ ተነስተው ሉተራኖች ለኛ ቅርብ ናቸው፣ እኛ እነሱ እንዲጠነክሩ እንፈልጋለን ሲሉ በቃ ሉተራኖች ቤት ይክፈቱና አየኛ አይደለንም በጣም የራቅን ነን ይበሉ። በቃ እሱ ነው ማለት ሪስፖንሱ። እንደዛ ከሆነ በእነዚህ በጠቀሳችኋቸው ነገሮች አንድ ነን ያላችሁት ራሱ ትክክል አይደለም፣ ስህተት ነው። ሩቅ ነን ከሆነ መልሱ ይበሉ። እንደዛ አድርገው ይንገሩን ማለት ነው። ቤዚክ የሆነ የሚያግባባን ነገርም በርቀት ነው መነጋገር ያለብን ከሆነ ይሄ እኮ የእናንተ ስራ ነው ማለት በቃ በሉ። እኛ እንደዚህ ነው ፐርሲቭ ያደርግናችሁ፣ እንደዚህ ነው የተረዳናችሁ፣ አስተምሯችሁ በዚህ ጉዳይ ለኛ የቀረበ ነው ብለን እንደውም አፕሪሼት ማድረግ አለብን፣ ማጠንከር አለብን፣ ይሄንን ነገር ማገዝ አለብን ብለን ተነሳን። ኖ በዚህ ጉዳይ ራሱ እኛ የሚያለያየውን ነገር ነው የምንፈልገው፣ የሚያለያየውን ነገር ማጉላት ነው የምንፈልገው ካላችሁ እንደዛ አድርጉ ነው የምለው። አሌክስ መምህር በረከት በጣም ነው የምናመሰግነው። እንግዲህ የተሰማንን ስሜት በሰማነው ነገር ቅር የተሰኘንበት ሚዲያ ላይ ስለተነገረ ሚዲያ ላይ ላላገኘነው ነገር ሪፍሌክት እያደረግን ነው። ሁሉም ሰው ስሜቱን እኔም በጣም ነው የተሰማኝ። በእኔ ጉዳይ ላይ የተወራ ነገር ስለሆነ ነው ሀሳብ የሰጠሁት። ኤፍሬምም አይ ቲንክ ትላንትና ማብረን ስላወራን እሱ ደግሞ ሉትራን ነው ቶታሊ ሉትራን ስለሆነ በዛኛውም ሳይድ ያለውን ነገር ስለሚረዳ እሳቸው የሄዱበት ርቀት ለማቀራረብ የተሰራ ሳይሆን ፖለቲካ ነው ተብሎ ስለሚታመን መምህር በረከት አንተ ግን ያው እኔ እስከማውቀህ ድረስ ከቅንነት ለማስተማር ብቻ የምትመጣ መምህር እንደሆንክ ስለምረዳ ነው። የቀሲስ ትምህርቶች ብዙ ሰው እጅ ላይ ስላለ ከሰማው ነገር ተነስቶ ጀጅ አድርጓል። እሳቸውም ዛሬ ሐሳብ ለመስጠት ብዙ ርቀት ሄደዋል። እኛ የተባልነው እኛ ስለሆንን በእኛ ጉዳይ ላይ እኛው ነገሩን በምን አይነት መንገድ ማስኬድ እንዳለብን በብዙ እየተረዳን ስለመጣን ነው በዚህ ጉዳይ ላይ ሐሳብ ለመስጠት ኤኒታይም። መምህር በረከት ማንኛውም አንተ አሁን ትምህርቱንም አልሰማውም ስላልክ ጀርጅ ለማድረግም ትንሽ ይከብዳል። ሰማው የተቆረጠ የተባለው ቅድም እሳቸው ያመጡት ተቆረጠ የተባለው እኔ ትላንት ከሰማሁት ጋር ልዩነት የለውም። ግን ልለው የፈለግኩትን ነው ያሉት። ሊለው የፈለጉትን ነገር ብለውታል። እኛ ቀጥተኛ ትርጉም ወደ ቀኝ ወደ ግራ ሳንል ሊሉት የፈለጉትን ብለዋል። አራት ነገር ህፃናት ላይ፣ በሀገር ጉዳይ፣ በፔንቴኮስታልና በሉትራን ጉዳይ ላይ እንዲሁም ይጠፋሉ ብለው እኛ እንዲሁም እንደ ሟርት ነው ያየነው። እንዲሁም መንፈሳዊ ከፍተኛ የሆነ ችግር ነው ብለን ትላንትና ያወራ ነው። ይህንን ጠቅለል አድርገን ስናወራ ከፈቀድክ እዚሁ ቤት ላይ ማታም ቢሆን እንሄድበታለን። በዚህ ጉዳይ የወንጌል አማኝ ያለው አቋም አሁንም ያለው አቋም ከጥላቻ የሚነሱ ንግግሮች ላይ መልስ የመስጠት ግዴታ ስላለብን ነው እንጂ የኢትዮጵያ ኦርቶዶክስ ብለን ከፍተን የምናወራው ነገር አይደለም ለማለት ነው። በጣም ነው የማመሰግነው መምህር በረከት ቴንኪው ለማለት ነው። እሺ አሌክስ፣ ቀሲስ ሙሉ ሰው ናቸው። ቀሲስ ሙሉ ሰው ናቸው። አሌክስ ቀሲስ ሙሉ ሰው ናቸው። በህይወት ያሉ ሰው ናቸው። ራሳቸውን ኤክስፕሌን ማድረግ ያለባቸው። ትላንት ከእናኬ ቤት በህፃናት በምናምን ጉዳይ የተባለው ነገር ያው ህፃናት ለፖለሚክስ አይመቹም። በህፃናት ጉዳይ የሚቀርቡ ምሳሌዎች፣ ማብራሪያዎች እንደው በተቻለ ጥንቃቄ ቢሆኑ ብለን እያቀረብን ነበረ። ቀሲስም አይ እንደዚህ አይነት ስሜት ከፈጠረባችሁ እኔ ላስተላልፈው የፈለኩት መልእክትም ባይሆን መጥፎ ስሜት አይነት የፈጠረ ነገር ካለ በጣም ይቅርታ ሲሉ ነበረ እና እኔ እሱን በተለይ በህፃናት ጉዳይ ተጠንቅቆ መናገር እንደዚህ አይነት ሊመነዘሩ ወደ ሌላ አይነት እሳቤ ሊሄዱ ስለሚችሉ እሱን ማድረግ ጥሩ ነው ብለን እንደውም እሳቸው እኔ ከንግግሩ ሁሉ ወደዚህ ከተወሰደብኝ በጣም ይቅርታ ሶሪ የተናገሩበት ጉዳይ እሱ ጉዳይ ነውና እሱን እኔ አፕሪሺየት አደርጋለሁ። አሌክስ
ይሄ ነው። ደህና አቆዩልኝ። እሺ መምህር በረከት ቴንክ ዩ። አሌክስ ሆኔ አንድ ነገር ስቴት ማድረግ አለብኝ። አንድ ነገር ስቴት አድርጌ እነካንም ሌሎችም ስላሉ ይቀጥላሉ። ምንድነው አሁን እኛ ኦሪየንታል ቤተክርስቲያን ቸርችን የመጥላት ነገር ማንም የለው። ቀድም ተናግሬያለሁ። ካቶሊክ ኦሪየንታል ወይ ደግሞ ኢስትም ቢሆን አሲራ ኢስቶ ዘቸርችን ብትሆን ትልቅ ክሪስተንደም ናቸው፣ ትልቅ ኢምፓየር ናቸው። እና ክሪስተንደም ብለን ነው የምንጠራቸው። እነሱ ጋር እንኳን ሄዳነው አሉ እግዚአብሔር ሰው አለው እንላለን ብዬ የሆነ መስፈርትም ተናግሬያለሁ። እንደሱ አይነት ቋንቋ የለንም። አሁን ግን ምን አይነት ፖለቲካ ነው እየተቃወምን ያለ ነው? ንጽጽር ማድረግ ከጴንጤቆስጣሉ ይልቅ ለነዛ አንድነን የሚሉን አይነት ፖለቲካዎች እዚህ ህብረት መካነ ኢየሱስ ህብረት እዚህ አቁማ ከነሱ ይልቅ ለኦሪየንታል ነው ሄደ ህብረት አድርጋ እዛ ህብረት አለኝ ካልክ ሄድና ህብረት አድርጋ አንድነን ካልክ ይሄ ሲጀመር ከኮንፌሽኑ ከቴዎሎጂ ጋር አይሄድም። ለፖለቲካ የምትጠቀሙበት ነገር ነው የሚሆነው። ከሙሉ ወንጌል ይልቅ እኔ በጥምቀት ለኦሪየንታል ኦርቶዶክስ ቀርባለሁ ስትል መሰረታዊ ልዩነት አለ ነው እያልኩ ያለሁት። እሱም ደግሞ መሰረታዊ ልዩነት ሶላ ፊዴ ነው። ሶላ ፊዴ ደግሞ የቸርች ህልውና የተወሰነው በዚህ ነው ተብሎ አርቲክሉ ላይ ስማል ካርድ ላይ ተቀምጧል። ማርቲን ኪሚንቴዝ ያነሰዋል፣ ሉተራን ቴዎሎጂያንስ ያነሰዋል። ስለዚህ አንድ የሚያመሳስለን የምንቀበላቸው ነገሮች አሉ መሰረታዊ ልዩነት ግን በተጠበቀበት። ስለዚህ አንተ ለማተኳኮስ አንድ ሰው ተጠቅመው ኦሪየንታልም ይሁን እነሱ የሚናገሩት ከሆነ ከጴንጤቆስታል ይልቅ እንደኛ ትቀርባላችሁ ካሉ ደግሞ በሉተራኑም በአንግሊካኑም በእኛም ሳይድ ደግሞ እውነት ነው ለእናንተ ከጴንጤቆስታል ይልቅ እንቀርባለን በጥምቀት ካለ ልክ አይደለም። ሶላ ፊዴ ላይ ተለያይተን መሰረታዊ ልዩነት አለ እያልን ዝም ብለን አግበስብሰን ከዛ ይልቅ ለዛ ቅርብ ነኝ ማለት አንችልም። ኮንፌሽኑም ቴዎሎጂውም አይፈቅድልንም ነው ሀሳቡ። ቀሲስ ያወሩትም በቃ ልክ አይደለም። ምንም የምታመቻምቸው ነገር አለ። ልክ ያልሆነ ነገር ልክ አይደለም። ቸርችን በመናገር ውስጥ ሆኖ ተናግረዋል። ልክ አይደለም። አሁን መምህር በረከት ሲያወሩ ምንድነው በቃ እያቅለሰለሱ ነው። ያ ባለፈው አዳም ገባ እያቅለሰለሰ ነው። አልሰማውም እንትና